የእግር ኳስ ዓለም በጉጉት በጠበቀው የ2026ቱ የዓለም ዋንጫ ዋዜማ ላይ ብዙ ተሰማ። እግር ኳስና ፖለቲካ በተደጋጋሚ በአንድ መስመር ተነሱ። ፊፋ በራሱ ውድድር ላይ ሙሉ በሙሉ ቁጥጥር ማጣቱን የሚያሳይና ለአውሮፓው ሀያል ዩኤፋ ትልቅ የመቀለጃ ዕድል እየሰጠ ክስተት። ታሪኩ የሚያጠነጥነው በታዋቂው ሶማሊያዊ ዳኛ ኦማር አርታን ላይ ነው። ፊፋ ከአሜሪካ በእገዳ የተመለሱትን ዳኛ መከላከል ሲያቅተው ዩኤፋ ግን ወዲያውኑ ጣልቃ ገባ። የሱፐር ካፕ ፍጻሜንም እንዲመራ ሾሞታል። ይህ ውሳኔ ፍትህ ነው ወይስ ፊፋን ለማናደድ የተሸረበው የዩኤፋ ሴራ? ዛሬ ደግሞ እግር ኳስን ያናወጠውን የጀርባ ሚስጥር እንፈትሻለን። ላይክ በማድረግ አብራችሁን ቆዩ። ለመሆኑ ምን ተፈጠረ? ጉዳዩ እንዲህ ነው። ሶማሊያዊ ኢንተርናሽናል ዳኛ ኦማር አርታን በፊፋ ተመርጦ ለዓለም ዋንጫ ውድድር ወደ አሜሪካ አቅንቶ ነበር። ነገር ግን ወደ መጣህበት ተመለስ ተባለ። ሀገሬን አትረግጥም ያለችው አሜሪካ አሻፈረኛለች። እዚህ ጋ ነው እንግዲህ የሚገርመው ነገር የሚጀምረው። ፊፋ የዓለም እግር ኳስ የበላይ አካል ቢሆንም የራሱን ዳኛ ከአሜሪካ መንግስት ዲፕሎማሲያዊ ጫና ሊጠብቀው አልቻለም። Of course it is unfortunate as well what happened to Omar, the referee from Somalia. But again, we don't control everything. ተገዶም ቢሆን አርታንን ከዓለም ዋንጫው ስም ዝርዝር ውጭ ያደረገው እዚህም ፊፋ ድክመቱን ለዓለም ያሳየበት አጋጣሚ ነበር። ፊፋ በዚህ ጉዳይ ሲሸማቀቅ የዩኤፋው ፕሬዝዳንት አሌክሳንደር ቼፈሪን ግን ወርቃማ ዕድል አገኙ። ዩኤፋ ወዲያውኑ ውሳኔ በማሳለፍ ኦማር አርታንን የ2026 የአውሮፓ ሱፐር ካፕ ፍጻሜን እንዲመራጨው። ይህ ውሳኔ ለፊፋ ግልጽ የሆነ ጥፊ ነው ይላሉ። ዩኤፋ አንተ አባረርከውንና ያልጠበቅከውን ጀግና እኛ በትልቁ መድረክ ላይ እናከብረዋለን የሚል እንደምታ ያለው መልእክትን አስተላልፏል። በተጨማሪም ዩኤፋ ይህንን ያደረገው በፖለቲካ ምክንያት ነው። ፊፋ ሁልጊዜም የአፍሪካን ወይም የካፍን ድምፅ ተጠቅሞ አውሮፓን ለመጫን ይሞክራል ይላሉ። ዩኤፋ ግን ለአፍሪካዊው ዳኛ ትልቅ ክብር በመስጠት የአፍሪካን እግር ኳስ ማህበር ልብ ለመስረቅና የፊፋን የድጋፍ መሰረት ለመናድ ተጠቅመውበታል። አሌክሳንደር ቼፈሪን ውሳኔውን ሲያስታውቁ እግር ኳስ ሰዎችን ለማገናኘት እንጂ ለመከፋፈል የተፈጠረ አይደለም በማለት ፊፋንና አሜሪካን በተዘዋዋሪ አብጠልጥለዋል። ፊፋ በዓለም ዋንጫው መክፈቻ ዕለት ሊያገኝ የነበረውን የሚዲያ ትኩረት ዩኤፋ በዚህ ሰበር ዜና ቀምቶታል የሚሉም አልጠፉም። አሁን በፊፋና ዩኤፋ መካከል ያለው ግንኙነት ወደ ከረረ የቁርሾ ምዕራፍ ተሸጋግሯል። ይህ ፍክር ከሜዳ ውጭ ያሉ የስልጣን ጥመኞች እግር ኳስን እንዴት ለፖለቲካ መጠቀሚያ እያደረጉት እንደሆነ ግልጽ ማሳያም ነው። ታዲያ እናንተ ምን ታስባላችሁ? ዩኤፋ የሶማሊያውን ዳኛ የኦማር አርታንን መብት ለማስከበር ነው የሾመው ወይስ ፊፋን ሆን ብሎ ለማናደድ? ብሌሲንግ ኢን ዲስጋይስ እንዲሉት ለሶማሊያዊ ዳኛ ኦማር አርታን ግን አዲስ በር እየከፈተ ሆኗል። ሁለቱን የፊፋና የዩኤፋን ታሪካዊ ቁርሾ መነሻና ሾኮቻን በተመለከተ በቀጣይ እንመለስበታለን። ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ።